እኮ ለምንድን ነው ማለት ያመለጥሽ ነው ምንድነው ያልሽ ምንም ያመለጥኩ አይደለም ሰው ቤት ምን ሰራልሽ ጋር ይርኩኝ ነው ሰው እዚህ ቤት ምን ሰራልሽ እሺ እዚህ ይሄ ሰማኛለ ይሄ ልብሴ ነው የንጉሱ ቤት ምን ሰራልሽ እሺ አንተ ምን አገባ ማነስ ይጀመር ማለት ስላንቺ በደንብ አጣርቻለሁ አሁን አንቺ ምንድነው እዚህ ጋር ምን ደብቀሽ ነው ሲጀመር እዚህ ውስጥ ያሳያሽው ቦርሳ ውስጥ ምንድነው ምን ይዛለው ልብሶቼ ነው አልኩ እኮ ልብስ ነው አይደለ እስኪ ምንም ከሌለ አሳይኝ ሌው አላሳየው ያው ልቀቂው ሰው ሞቶ ምንድነው አንቺ የምትሰሪው እዚህ ንፍሮ እየቀቀል ነበር እዚህ ንፍሮ እየቀቀልሽ ነበር እኔ አልገባኝ ነገር አንቺ ከነ ንጉሱ ጋር የሚያገናኝሽ ነገር ካለ የቤት ሰራተኛ ከሆንሽ ንጉሱ ማይሆን ሁኔታ ውስጥ ኖሮ እኔ እዚህ ቤት መጥቼ እናቱን ሳናገር አንቺ የት ነበር ብዙ አውራው ትላለች ነይ ይኸውልሽ ነይ ቁጭ በይ ቆይ ምንድነው ያልሽው ምንድነው እኔ በቃ ከዚህ በላይ እንደውም ማለት ነው ምንም ነገር መታገስ አልችልም እሺ ትሰሚኛለሽ አይደል እኔ በቃ ሁሉ ነገር ነው የምናገረው በቃ ምንድነው የምትናገሪው እስኪ ዝም በይ አንቺ ሁሉንም አይደለም የምታውቀው ነገር ተናገር ዝም በይ በመተት አስራችሁ የልጅ ሌት ተቀን እዚህ እንትን እንዲቃዥ የምታረጉት ለምንድን ነው እኔ ስለ ንጉስ አታወራኝ በቃ እኔ ስለሱ ማውቀው ነገር የለም አልኩ አይደል እንዴ አንተ ምንድነው ቃውና ቀቢያት ምናምን የሚለው ለማን ነው ምንድነው የምታቀቢያት አይመለከትም ተነሽ ነይ እሺ እኔ ምንም የማውቀው ነገር የለም ኦኬ ድጋሚ ቆይ ለምንድን ነው እኔ እንደዚህ የምታሰቃይ እኔ ሰርቼ ታለውጭ ቤተሰቦቼ እንረዳለሁ ብዬ ነው እንጂ እዚህ ለመደብደብ ነው እንዴ እንትን የሚልኩ አርሸሽ ነው አይደል ስለምን ክፍለ ሀገር ነው የንጉስን ልብስ የምታቀቢው ለሷ ነው አንቺ ደግሞ ምን ልታረጊ ነበር ምንድነው ያረኩት አሃ በላይነሽ የምትሄድበት እዛ ግራሩ ጋር ደሳሳ ጎጆ ውስጥ ይዘሽ ልትሄጂ ስለምን ግራር ነው ስለምንድነው የምታወራው በመተት አስራችሁ ልጁን የማይሆን ነገር ልታረጉት በመተት ነው የምታወራው ንጉሱ ለሊት እንደሚቃዥ አታቂም ሰዎች ጋር ሊሄድ እናቴ አሟት እየጠበቁ የምን ደሞ እኔ እኮ እዚህ ምሰራ ሰራተኛ እኮ ነኝ ሰራተኛ ነሽ አንቺ እዚህ ቤት ምንድነው ያለው የማን ቤት ነው አዎ የሷ ቤት ነው እኔ ማን ቤት ነኝ እንግዲህ በራሷ ሊሆን ይችላል ሌላ ስራ ሊኖራት ይችላል ግን እኔ እዚህ ቤት ነው ምሰራ ሰራተኛ አሁን አለቃዬ ነች እኮ አለቃዬ ነች ማለት ወጣ ምሰራ ስራ ይኖራታል ማለት ምን ማለት ነው ይኸውልሽ ድጋሚ መደብደብ ማትፈልጊ ከሆነ የምታውቂው ነገር በሙሉ ንገሪው የንጉሱ አባት የት ነው ያለው አንዴ ውስጥ መግባት እንችላለን ለምን አንዴ ግድ ይላል ለምን ለወጣ ነው ይቸኩያለሁ ማን ነው አንተ አንዴ ምንድነው ቦርሳዬ ልብስ ነው እሺ አንዴ ቁጭ ብለን ማውራት እንችላለን ለምንድነው ማውራው ማን ነው ምን አድርገሽ ያመለጥሽ ነው ምን አረኩኝ እኔ ምንም ልብስ ለምንድነው የደነገጥሽው አንዴ እንዴ ለምንድነው አልደነገጥኩም ይኸውልህ እኮ ደንግጠሻል ምን አድርገሽ ነው ሲጀመር እዚህ ምን ሰራሽ ምን አደረኩኝ አንቺ ትብለጥ ነሽ አይደል ትብለጥ ነሽ እኮ ለምንድነው ማለት ያመለጥሽ ነው ምንድነው ያልሽው ምንም ያመለጥኩ አይደለም ሰው ቤት ምን ሰራልሽ ጋር ይርኩኝ ነው ሰው እዚህ ቤት ምን ሰራልሽ እሺ እዚህ ይሄ ሰው ግቢ ነው እንዴ አንተ ምን አገባስ ጀመር ማን ነው ቆይ አንዴ ነው እኔ ለቆይ ሰማኛ አንተ ለምን ማውራ አንዴ ቁጭ ብለን ማውራት እንችላለን እኔ ነር ነው የትም አትሄጂም የት ነው የምትሄጂው ምን አገባ ምን ለማድረግ ነው የምትሄጂው አይመለከትም እኮ አንተ ማን ነው መጀመሪያ ወንድም እዚህ ውስጥ የሆነ ነገር ይዘሻል ፖሊስ ታልጠራ አንዴ ቁጭ ብለን እናወራ ቤት ግቢ ሰማኛ ይሄ ልብሴ ነው የንጉሱ ቤት ምን ሰራልሽ አንተ ምን አገባ ማነስ ይጀመር ይኸውልሽ እኔ ጋዜጠኛ ነኝ ስለዚህ አንዴ ቁጭ ብለን እናወራለን አንዴ ለምንድነው እንዴ ምንድነው አንዴ እንደምታወራኝ ቆይ አዳምጠኝ የማወራሽ ነገር አለ አንዴ ስሚኝና ቁጭ ብለን እናወራ ምንም ሰማ ነገር የለም እንግዲህ ልሄድ ነው አንቺ ወንጀለኛ ነሽ እንዴ ምንድነው ወንጀለኛ እኮ ወንጀለኛ ካልሆንሽ ወንጀለኛ ካልሆንሽ ነይ ቁጭ ብለን አንዴ ነይ እኮ ገፋሻለሁ ነይ ይኸውልሽ አንዴ ቁጭ ብለን እናወራለን እንግባለን ምንም እናወራው ነገር የለም ቆይ አንተ ማን ለምን ማወራ የንጉሱ ቤት ምን ሰራልሽ አንተ ምን አገባ ማነስ ይጀመር ጋዜጠኛው ምናምን ምን አገባኝ እኮ አንዴ እኔ ጋዜጠኛ ነኝ አንዴ ቁጭ ብለን የሚጠይቅሽ ነገር አለ ስለ ንጉሱ ልኮይ ነው የመጣሁት አንዴ ቁጭ ብለን ነው እኔ ስለ ንጉሱ ምንም ማውቀው ነገር የለም ለምን ነው የምትጠይቀኝ እኔ ማውቀው ነገር አለ ስለ ንጉሱ ላዋራሽ የምፈልገው ነገር አለ አንዴ እንግባ ይኸውልህ እኔ ስለ ንጉሱ ምንም ማውራት የምፈልገው ነገር አንዴ ተረጋጊ ክፈቹ በሩን አልከፍትም እንዴ አልከፍትም እኔ ለምን ማትከፍት ምንድነው የደበቅሽው ለምን ሰው ቤትም ከፍቱ ብዬ
የሰው ቤት እሺ የነ ንጉሱ ቁልፍ ከየት አመጣሽው አንዴ ክፈችው ይኸውልሽ ካልከፈትሽ ነው ይኸውልሽ አልከፍትም በቃ አልከፍትም ዞር በልልኝ ልሄድበት አንዴ ክፈችው በሩ አልከፍትም እሺ ገብተን ቁጭ ብለን እናውራ ምንም ነገር የለም የትም አትሄጂም ይኸውልሽ የምጠይቅሽን ጥያቄ ቁጭ ብለን ማውራት ካልቻልን የትም አትሄጃትም ስለዚህ አንዴ ቁጭ በይና ክፈችው ይኸውልህ ትሰማኛለህ እኔ ደግሞ ምንም ማውራት ነገር የለም በቃ አልከፍትም ለምን አትከፍቺው እንዴ በቃ አልከፍትም የሰው ቤት ለምን ከፍተህ ዝም ብዬ እሺ ይኸውልሽ ተረጋጊ በቃ እኔ አንድ ጥያቄ ብቻ ነው የምጠይቅሽ አንድ ጥያቄ ብቻ ነው የምጠይቅሽ ክፈችውና ቁጭ ብለን አውርተን ከዛ ሄዳለሁ እኔ የሰው ቤት አልከፍትም ሰማኝ ክፈችው አልከፍትም ዞር በልልኝ በእናትህ አሁን ልዝ አልከፍትም በቃ አልከፍትም እንዴ ምንድነው የደበቅሽው ምን ደብቃለሁ የሆነ ነገር ማ ደብቅሻል ምንም አልደበቅኩ እኮ እሺ ክፈችው አንዴ ብቻ ክፈችው ማለት ውስጥ የደበቅሽው ነገር አለ ሰው ደብቅሽ ምንድነው የምደብቀው ምን ማለት ነው ግቢ አትክፈኝ ወጣ ቁጭ በይ ምንድነው ማለት የደበቅሽው ነገር አለ የሆነ ነገር ይኸውልህ ትሰማኛለህ እንደምደብቀው ነው ምንም የምደብቀው ነገር የለኝም አቆ ለምንድነው የፈራሽው ምንድነው ያስፈራኝ እኔ አልፈራሁም ምንድነው ይሄ ሲጀመር ልብሴ ነው በቃ ይሄን ለምን እንደምትይዝተው ሲጀመር አንቺው ምንድነው እዚህ ውስጥ የደበቅሽው የራሴ ልብስ ነው በቃ ለምን ቆይ የዚህ ቤት ቁልፍ እንዴት ሊኖርስ ቻለ ማለት ማንነሽ አንቺ የት ነው የምትሄጂው እኔ እዚህ ነው የምሰራው የቤት ሰራተኛ ነኝ እኮ እዚህ ቤት ያሉት ሰዎች በእኛ ቁጥጥር ስር ናቸው አንቺ ደግሞ በር ከፍተሽ ምንድነው ይዘሽ እየወጣሽ ወደ ቤተሰብ ይቀየርኩኝ ነው በቃ እሺ ከዚህ ቤተሰብ ጋር ምንድነው የሚያገናኝሽ እኔ እዚህ የቤት ሰራተኛ ነኝ የቤት ሰራተኛ ነሽ እኮ እሺ የቤት ሰራተኛ ከሆንሽ እዚህ ቤት በመጣንበት ጊዜ አላገኘንሽ ለምንድን ነው ስራ ላይ ስለመሆን ነው ስራ ላይ ስለምትሆኝ የቤት ሰራተኛ ከቤት ውጭ ነው የምትሰራው ለምን አይ ጓዳ ውስጥ ነኝ እናንተ ጓዳ ምን ታርጋላችሁ ትገባላችሁ እዚህ ቤት ይኸውልሽ ማን እንደሚኖር በደንብ መረጃው አለ አንቺ ደግሞ ድንገት የመጣሽ ሴት ነሽ ማንነሽ እዚህ ቤት ምንድነው የምትሰሪው ይኸውልህ ትሰማኛለህ እኔ የቤት ሰራተኛ ነኝ አልኩ የምትመጣ ከሆነ እንግዲህ ልተኝ ትችል ነበር ስምሽ ማን ነው ትብለጥ ትብለጥ የምትባል ሴት እዚህ ቤት እንደማትኖር አውቃለሁ አሁን ደግሞ እዚህ ቤት ውስጥ ምንድነው የምትሰሪው ይኸውልህ ትሰማኛለህ እኔ የምልህን ከሰማኸኝ አይ አልሰማሽም ካልሰማኸኝ እንግዲህ ምን ልከረክች እውነት የምትነግሪኝ ከሆነሽ ውሸት ግን የምትነግሪኝ ከሆነ አልሰማሽም በቃ እኔ እዚህ ቤት ሰራተኛ ነኝ እሺ ለምንድን ነው መንጭቀሽ ካልወጣው ምናምን ያልሽኝ የነበረው ምንም ካላደረግሽ ይሄን ቤት ከፍተሽ ማለት ጓዳ ምናምን የደበቅሽው ነገር አለ ምንድነው ምን ደብቃለሁኝ እኔ እኮ በሩን አልከፍትም ያልሽኝና በየተጣደፍሽው እየወጣሽ የነበረው ለምንድን ነው የት ነበር በቃ ቸኩዬ ነበር ወደ ቤተሰብ ጋር ልሄድ ነው አልኩ አይደለ ለምን ነው ቤተሰቦችሽ ጋር የምትሄጂው እንዴ ቤተሰቦች ጋር በቃ ለመጠየቅ ልሄድ ለመጠየቅ አይመስለኝም አካይድሽ ግን እንደዛ አይደለም የሆነ ነገር ሰው ሊደርስብሽ ሲል የመሮጥ አይነት ነገር ነው ምን ያስሮጠኛል እኔ እኮ ምትሮጭበት የሆነ ነገር ስላለሽ ነው አይደለ ይኸውልህ እኔ ምንም የሚያስሮጠኝ ነገር የለም በቃ እንዴ እኔ ማለት ምንድነው የት ነው የምትሄጂው ማለት ምንድነው የምትሰሪው ቤተሰቦቼ ጋር እኔ እዚህ ሰራተኛ ነኝ ያልኩህ ቤተሰቦችሽማ ይኸውልሽ ክፍለ ሀገር እንዳልሆኑ አውቃለሁ ማለት ስላንቺ በደንብ አጣርቻለሁ አሁን አንቺ ምንድነው እዚህ ጋር ምን ደብቀሽ ነው ሲጀመር እዚህ ውስጥ ያሳያሹ ቦርሳ ውስጥ ምንድነው ምን ይዛለው ልብሶቼ ነው አልኩህ እኮ ኦክስኮ ስጭኝ እስኪ ሊያው ስልሽ ለምንድነው አልሰጥም ያልሽ እንዴ ለምንድነው የምሰጥህ አንተ ቦርሳ አይደለ ልብሶቼ ናቸው ለምንድነው አንተ የምሰጥህ ለምንድነው አንተ ማሳየህ እኮ ልብስ ነው አይደለ እስኪ ምንም ከሌለ አሳይኝ ሊያው አላሳየው አንቺ እስኪ ይኸውልሽ አንዴ ሊያው እሺ ምንም ከሌለ ማለት ምንም ካልደበቅሽ ሊያው ለምንድነው የምታየው ሊያው ልቀቂው ስልክ የቤት ሰራተኛ እንደዚህ አይነት ስልክ ትይዣለች ለምን ደግሞ አትይዘው እየሰራች አይደል አትይዝም ለምን እየሰራው ለምን ነው ማሪዘው ስለ የቤት ሰራተኛ እንደዚህ አይነት ስልክ አትይዝም እሺ እየሰራው መሰለኝ ለምን ነው ማሪዘው ጥሩ እዚህ ውስጥ ምን እንዳለ ይኸውልህ ሰማኛለህ ለምን ነው ቆይ የምትቀረጸው ሲጀመር ምን ነው መቀረጽ ነበረሽ አዎ ለምን እንደምትቀረጸው አንቺማ የሆነ ሴራ አለብሽ አይደል ይኸውልህ ሰማኛለህ እሺ ልቀቂው አንዴ ፈትሹልኝ እሺ ፈትሹልኝ አንቺማ እዚህ ቦርሳ ውስጥ ያደረግሽው ነገር በደንብ መታየት አለበት ይኸውልህ ሰማኛለህ ቆይ ለምን እንደሚቀርጸኝ እየቀረጸሽ ነው አዎ ምን ነው የሴራ አለብሽ ሰማኛለህ እኔ ምንም አይነት ሴራ የለብኝም ዶልሽ ኖ አይ እኔ መስማት አለምስታ ስላንቺ በደንብ አጣርቻለሁና የሆነ ነገር የሆነ ተልኮ ልትፈጽሚ ነው እየሄድሻለሽ ወዴት ነው እየሄድሽ ነበረው ወደ ቤተሰቦቼ ጋር እየሄድኩኝ ነው
ቤት የት ናቸው ቤቶች? ክፍለ ሀገር እንዳሉ ነው እኔ በደንብ እርግጠኛ ነኝ። አንተ እኮ እኔን አላቅሽም ብለኸኛል። ያውልሽ ማንሽ ትብለጥ ባላቅሽ ትብለጥ አልልሽም አይደለ? ትብለጥ ያውልሽ ተረጋጊና የት እንደምትሄጂ ያውልሽ ከንጉሱ ጋር የሚያገናኝሽ ነገር እንዳለ ግልጽ ነው። ይሄ የንጉሱ ቤት ነው አይደለም? የንጉሱ ቤት ቁልፍ ከየት አመጣሽ? የቤት ሰራተኛ እኮ ነኝ። የቤት ሰራተኛማ እንደማትመስሊም እንዳልሆንሽም ግልጽ ነው። የቤት ሰራተኛ አይደለሽም። ያውልሽ ከንጉሱ ጋር ከዚህ በፊት ተገናኝተን ነበር። አሁን ላይ ጸበል ነው ያለው። ግን አሁን አንቺ ምንድነው ያደረግሻለሽ? ንጉሱ አባቱ በቅርብ እንደሞተ እናውቃለን። ታውቂያለሽ አንቺ? በምንድን ነው የሞተው? ታሞ። ምን ያህል ጊዜ ታመመ? 3 ወር ምናምን። 3 ወር። ያውልሽ 2 ወር እንደታመመ ነው እኔ መረጃ ያለኝ። ስለዚህ አንቺ የሆነ ነገር እየዋሸሽ ነው። እኔ ምንም የዋሸሁት ነገር የለም። ቃኔ እዚህ ቤት የቤት ሰራተኛ ነኝ። እንዳልሆንሽ እኮ ግልጽ ነው። ያውልሽ እንዳልሆንሽ ግልጽ ነው። የቤት ሰራተኛ እንዳልሆንሽ ግልጽ ነው። ማለት በምትናገረው ነገር ውስጥ የቤት ሰራተኛ እንዳልሆንሽ ይታወቃል። ግን ለምንድን ነው እየዋሸሽኛለሽው? እና ለምንድን ነው ያመለጥሻለሽው? ከምንድን ነው የምታመልጪው? ምንም ያመለጥኩ አይደለም እኔ። እንዴ እኔ ቤት ሰራተኛ ነኝ አልኩ። በቃ ምንም ማውቀው ነገር የለም። እሺ ከንጉሱ እናት ጋር ምንድን ነው የሚያገናኝሽ? እንዴ ምን እንደሚያገናኘኝ ሰሪ እኮ ነች። ማን ነው ስሟ? በላይነሽ። እሺ ያውልሽ ትብለጥ አሁን አንቺን በደንብ ነው የምፈልግሽ። ምክንያቱም የሆነ ነገር ታውቂያለሽ አንቺ። የሆነ መረጃ አለሽ። የንጉሱ አባት የት ነው ያለው? ሞቷል። እርግጠኛ ነሽ? አዎ እርግጠኛ ነሽ? አዎ እርግጠኛ ነኝ። ነበርሽ ቀብር ላይ? ቀብር ላይ አልነበርኩም። ለምን አልነበርኩም? የቤት ሰራተኛ አይደለሽ እንዴ? አዎ እኮ ታዲያ ለምን ቀብር ላይ አልነበርሽ? ስራ በዝቶ ስለነበር እዚህ አልሄድኩም። ለምንድን ነው ሁለት ነገር እያወራሻለሽ? ምላስሽ ሁለት ነገር ነው የሚያወራው። አንደኛ ቤት ሰራተኛ ነኝ አልሽ፣ ሁለተኛ ቀብር ላይ አልነበርኩም። እንዴት አልነበርኩም? ቀብር ላይ በቃ እዚህ ይዤ ነበር። ስራ ይዘሽ ነበር? አዎ ንፍሮ ምናምን እየቀቀል ነበር። እዚህ ንፍሮ እየቀቀላችሁ ነበር? ታዲያ ለቅሶ ላይ ካልነበርሽ የት ነበርሽ? ስራ ይዤ ነበር ቤት ውስጥ። አሰማም እንዴ? ሰው ሞቶ ምንድነው አንቺ የምትሰሪው እዚህ? ንፍሮ እየቀቀል ነበር እዚህ። ንፍሮ እየቀቀልሽ ነበር? ጥሩ። ቆይ እኔ ያልገባኝ ነገር አንቺ ከነ ንጉሱ ጋር የሚያገናኝሽ ነገር ካለ የቤት ሰራተኛ ከሆንሽ ንጉሱ ማይሆን ሁኔታ ውስጥ ኖሮ እኔ እዚህ ቤት መጥቼ እናቱን ሳናገር አንቺ የት ነበር? አንገናኝ እያለ ነው። ታዲያ እኔ ስራ ይዤ ነው የምቀመጠው እኮ እዚህ ቁጭ ብዬ አይደለም ወራ አይደለ? እዚህ ቤት ውስጥ ብዙ ቆይቻለሁ። አጎትየውን ይዤ መጥቼ ነበር። ከሚስትየዋም ጋር ሳወራ ነበር። ግን እዚህ ቤት ሰው እንደሌለ ነው የነገረችኝ። ከዛው ሌላ የምጠይቀው ሰው አለ ወይ? ንጉሱ በሌሊት እየቃዠ ሌላ ቦታ እንደሚሄድ መቃብር ስፍራ እንደሚሄድ እናውቃለን። ማለት መረጃው አለን። እሱም ይሄንን በክትትል ያረጋገጥነው ነገር ነው። ስለዚህ ይሄ ልጅ እንደዚህ የሆነበትን ምክንያት ለማጣራት ስንሞክር አንቺ እዚህ ቤት ውስጥ አልነበርሽም። እዚህ ቤት ካልነበርሽ የት ነበርሽ? እኔ እዚህ ቤት ሰራተኛ ነኝ። ትሰማኛለህ አይደለ? ምናልባት አንተ ስትመጣ እንገጣጠም ብለን ይሆናል። ምናልባት ሱቅ ምናምን ነው። ካንዴም 2 ጊዜ መጥቼ ነበር። 2 ጊዜ ውጪ ምንድነው የምትሰሪው? ሱቅ ምናምን ነው ሊሆን ይችላል። ሌላ ምን እሰራለሁ? አይመስለኝም። ሲጀመር እኮ እናትየዋ እንደውም እኮ እኔ አንተን ይኸውልህ ማውራት ያለውላ አልችልም ነበር። እንደውም ነው እኮ አይደል አንተን አለማውራት ግዴታሽ ነው። እንደውም አወራው። ለምንድን ነው ግዴታሽ ነው? ታወራለሽ። ምንም ግዴታ አይደለም። ያው ሲደበቅሽ ቁጭ በይ። ይኸውልህ ትሰማኛለህ? እስካሁን ድረስ ብዙ አወራው። ስለዚህ ብዙ አወራው ትላለች። ነይ ይኸውልሽ ነይ ቁጭ በይ። ነይ ቁጭ በይ። እዚህ ጋር ቁጭ በይ። እኮ ቁጭ በይ። እሺ ሰሚኛለሽ? ይኸውልሽ ለምጠይቅሽ ጥያቄ መልስ ካልሰጠሽኝ ከዚህ የትም አትሄጂም። ለምንድን ነው ይሄን እስካሁን ድረስ አወራሁ እኮ በቃ አይደል? ከዚህ በኋላም 2-3 ቀን ልታወሪ ትችያለሽ። ይኸውልሽ ለምጠይቃችሁ ጥያቄዎች መልስ ስጪኝ። አንቺ የዚህ ቤት ሰራተኛ አይደለሽም? ይኸውልህ እኔ የዚህ ቤት ሰራተኛ ነኝ። በቃ ስንቴ ነው የምነግርህ? የዚህ ቤት ሰራተኛ እንዳልሆንሽ አውቃለሁ። እዚህ ቤት ሲጀመር ሰራተኛ የለም። የንጉሱ ሚስት ነች እዚህ ቤት ያለውን ስራ የምትሰራው። እኔ ነኝ ሰራተኛ። እዚህ ቤት መጥቼ እንደማላቅ ነው የምታወሪው። እኔ ግን መጥቼ አውቃለሁ። እዚህ ቤት ያለውን ስራ የምትሰራው እናትየዋም ትሰራለች፣ እንደዚሁም ደግሞ የንጉሱ ሚስትም ትሰራለች። አሁን አንቺ የምትዩ ነገር ሌላ ነው። ሌላ ቤት ሰራተኝነት ሰራለሽ። ተምታቶብሽ ነው የምሰራው። ለምንድን ነው የምታታብኝ? እኔ እዚህ ቤት ሰራተኛ እንደሌለ ነው የማውቀው። በቃ አንተ አላየኸኝም ነው ወይም ደግሞ እዚህ ቤት እኔ ስመጣ ይቻላል አቅም እኔ ራሱ አንተ አላውቅም። ታዲያ ሰራተኛ እንዳለ ለምንድን ነው እናትየው ያልነገሩኝ?
እሱ ነው ራሳቸውን ጠይቃቸው ታዲያ የሆነ ማለት ያንቺ እንትን ምንድነው ማለት እዚህ ሴራ ውስጥ ያንቺ ሮል ምንድነው ንጉሱ ለምንድነው እንደዚህ ሆኖ ስለምን ሴራ ነው የምትወራው ይኸውልሽ ከነገሩ ጋር የሚያገናኝሽ ነገር እንዳለ ግልጽ ነው ከውሸትሽ ምንድነው ንጉሱ ለምንድነው እንደዚህ ሆኖ ለምንድነው ንጉሱ የሚቃዠው እኔም ናቃለሁ ስለ ንጉሱ እንደምታውቂ ግልጽ ነው ግን ብትናገር አይበጅሽም አይሻልሽም ነው ወይስ እስር ቤት ይዤሽ ልሂድ ለምንድነው የምታስረኝ እጅ ከፍንጭ ስታመልጭ ነው ያየሁት ስታመልጪ ወደ ቤተሰቦች ይቀየርኩ ይኸውልሽ የንጉሱ እናት እንደዚህም የንጉሱ እናት ቤተሰቦች ከኛ ጋር ናቸው ይኸውልሽ በእኛ ቁጥጥር ስር ናቸው ይሄ ማለት ደግሞ እነሱ በእኛ ቁጥጥር ስር ሆነው አንቺ እዚህ ቤት ውስጥ ምንድነው የምትሰሪው ምንድነው አውጥተሽ ምን ልታቀብይ ነው ምን ልታደርጊ አየውኮ አይደል አያችሁት አይደለም እሱን ገና እናጣራለን ምንድነው ይዘሽ ልትወጪ የምትለኝ ታዲያ አያችሁት ምን ያስኩኝ ልብሴን ያስኩኝ የሆነ የምትሸሹ ነገር አለ እነሱ በቁጥጥር ስር ስለዋሉ አንቺም የሴራው ተባባሪ ነሽ ማለት ነው ስለምን ሴራ ነው የምታወራው አንተ ቆይ እንዴ ስለሰራሹ ሴራ ነው ማወራው እኔ ምንም የሰራው ሴራ የለም ምንድነው ያደረግሽው ንጉሱ ላይ ምን አረኩኝ ከናት ጋር የቤት ሰራተኛ ብቻ ነኝ በቃ አለቀ ምንም ማቀው ነገር የለም ሰራተኛማ እንዳልሆንሽ እኮ እናውቃለን እሺ ይሁን የቤት ሰራተኛ ነኝ ካልሽ እሺ ከየት ነው የመጣሽው ማለት የቤት ሰራተኛ ስትቀጠር ያለውን ፕሮሰስ እናውቀዋለን ማን ነው እዚህ ቤት ያስቀጠረሽ አጎትሽ ደላላ ነው አይ አይደል ማን ነው ስሙ ምን ያደርግላል አሁን ያጎቴስ ምንም ካላደረገልኝ ንገሪ ሰጠኝ ስሙ ነው ኦኬ ቤተሰቦችሽ ክፍለ ሀገር ናቸው አዎ የት ማርቆስ ይኸውልሽ እኔ ቤተሰቦችሽ እዚሁ ከተማ ውስጥ እንዳሉ መረጃው አለኝ ሰሚት አካባቢ ቤተሰቦችሽ እንዳሉ አውቃለሁ ሰሚት ሁለተኛ በር እዛ እህትም ቤተሰቦች እንዳሉ ሻቃለሁ የኔ ቤተሰቦች ያሉት ማርቆስ ነው ሰማኛላ እኔ ደግሞ እኔ የለኝም ሰሚት ምናምን እኔ ማቆ የለም እሺ እንደዛ ከሆነ አሁን ልብስ ይዘሽ የምትሄጂው የት ነበር ወደ ክፍለ ሀገር ልሄድ ነው አልኩ አይመስለኝም ክፍለ ሀገር ማለት በላይነሽ የምትሄድበት ቦታ ማለት ነው ግራሩ ጋር ምን ልታደርጊ ነው እዛ ምን ልታቀቢ ነው የምትሄጂው ምንድነው ማቀበለው እኔ ወደ ክፍለ ሀገር ነው እየሄድኩ ያለሁት አልኩ አይደለ ሲጀመርኩ ሰዓቱ አሁን ቀን ነው ክፍለ ሀገር የሚሄድበት ሰዓት አይደለም ማርቆስ በሰዓት የሚሄድ መኪናም የለም አሁን እኮ ኦሬዲ ምሳ ሰዓት የሆነ ነው ትኬት ልቆርጥ ነው ትኬት ቆርጬ ይኸውልሽ አትዋሽኝ አሁን የምትናገሪ ከሆነ ሁሉንም ነገር ተናገሪ ሲጀመር ልብሱ ቦርሳሽ ውስጥ ለምንድን ነው የንጉሱ ልብስ ያለው ምን ልታደርጉበት ነው ቆይ ልጅ አሳዝናችሁም በመተት አስራችሁ የልጅ ለይተቃን እዚህ እንትን እንዲቃዥ የምታደርጉት ለምንድን ነው እኔ ስለ ንጉስ አታወራኝ በቃ እኔ ስለሱ ማቀው ነገር የለም አልኩ አይደል እንዴ አንተ ምንድነው ያደረግሽበት ምን አረኩኝ እኮ ስለሱ አታወራልሽ በቃ እኔ ስለሱ ማቀው ነገር የለም ሰራተኛ ነኝ አላልሽም እኔ ሰራተኛ ነኝ አልኩ አይደል ንጉስ በላይነሽ ምን አገባኝ እኔ ስለነሱ በቃ እኔ እዚህ ቤት ስራዬ መስራት ነው አይደል ምን አገባኝ አዎ ምን አገባኝ ስለነሱ ሰራተኛ ምን አገባኝ አትልም በቃ እኔ አይመለከተኝም ምን ያልኩ ስለዚህ በዚህ ጉዳይ ውስጥ የምታውቂያቸው ነገሮች አሉ ማለት ምንም ማቀው ነገር የለም እና አንድ ሰራተኛ የተቀጠረችበት ቤት ውስጥ እየሰራች ምን አገባኝ ስለንጉሱ ምን አገባኝ በቃ እኔ ስለነሱ የሚመለከተኝ ነገር የለም እኔ ስራዬን መስራት ብቻ ነው የሚመለከትሽ ነገር እንዳለ ንጉስ እንደዚህ ሆነ ንጉስ ታማ ምን አገባኝ በቃ አለቀ ንጉስ ለምን እንደሌለ እየተነሳ ሄደ ምን አገባኝ አዎ ምን አገባኝ አንቺ የምር ሰራተኛ ነሽ አዎ ማለት ከሱ ጋር የሚያገናኝሽ ነገር አለ ማለት ነው ምንም የሚያገናኘኝ ነገር የለም እኔ በቃ እዚህ ቤት እሺ አንቺ ክፍለ ሀገር ከሆነ የምትሄጂው የንጉሱን ልብስ ክፍለ ሀገር ይዘሽ ልትለብሹ ነው ምን ልታረጊው ነው መልሽልኝ ብዙ አታስቢ ምንም ማለት ሴራ ካልሆነ ይሄ ብዙ ካሰብሽ ያው ልትዋሺ ነው ማለት አትዋሺ ምንም ተቀላቅሎ ገብቶ ነው የሚሆነው እኔ ስለንጉስ ኧረ እባክሽ ያንቺ ልብስ እኮ የለም ውስጡ ግራሩ ጋር ይዘሽ የምትሄጂው እቺ ደሳሳ ጎጆዋ ውስጥ ምን ልታረጉበት ነው ልጁ ላይ ልትሮጪ ነው እንዴ መልሽልኝ ይኸውልህ ምንም መልስልህ ነገር የለም እሺ ግራሩ ጋር ይዘሽ የምትሄጂው እዚህ ቤት ሲጀመር በተደጋጋሚ የምትገቢው ለምንድን ነው ቤተሰቦች ሰራተኛ ነኝ እኮ ለምንድን ነው ሰዎቹ በሌሉበት አንተ ደግሞ ካሜራውን አጥፋው ይኸውልህ ሰማኛለህ አጠፋም የሚጠፋ ካሜራ የለም ቁጭ በያርፈሽ
ለካኪ ለምን እንደዚህ ቁጭ በይውልሽ በመሮጥ ተቀረጸው ቆይሽ ሲጀመርስ የምትቀረጪው ለመረጃ ተፈልጎ ለመረጃ ተፈልጎ እኔ ወንጀለኛ ነኝ እንዴ በጣም ወንጀለኛ ነሽ ባለቤቶቹ በሌሉበት 10 የምትገቢው እዚህ ቤት ውስጥ ለምንድን ነው የምትወጪው የምትገቢው ሲጀመር ሰራተኛ አይደል እንዴ ለምን ደማልገባ ሰራተኛ ቤት ውስጥ እንጂ ውጪ እየወጣች የምትገባ ሰራተኛ የለች ስራሽ ቤት ውስጥ አይደል ምንም አልተመላለስኩም እኔ ሱቅ ወጣለው ቤት ገባለሁ አለቀ ኦኬ ሱቅ ለምሳሌ እዚህ ቅርብ ሱቅ አለ አንቺ ለምንድን ነው ርቀሽ የምትሄጂው እዚህ ሌላ ነገር ከሆነስ እዚህ ሌላ ነገር ሲሆን ሌላ ሱቅ ሄዳለሁ አረ እዚህ ሌላ ነገር አዎ ምን አንድ ሱቅ ላይ ሙሉ ነገር አለ ማለት ነው እንጃ ማለት የምትሄጂበት መንገድ ግልጽ አይደለም ቆይተሽ ነው የምትመለሺው ማለት የምታገኘው ሰው አለ ምናልባት መረጃ የምታቀቢው ምናምን ለሲራችሁ የምታቀበለው እኔ ምንም ማቆ መረጃ ምናምን ምንድነው ይኸውልሽ ትብለጥ አትድከሚ እኔ አንቺ ማን እንደሆንሽ በደንብ አውቃለሁ አሁን እኔ ማላቀውን ነገር ንገሪ ትናገራለሽ አትናገሪ ምንድነው መነግረን ሰራተኛ ነኝ ያልኩ በቃ አለቀ ንጉሱ ላይ ምንድነው እያጠነሳቻለች እኔ ስለ ንጉሱ ምናምንም ማቆ ታሪክ የለም ምንድነው የምንጸነሰው አይደለም ስለመጣንስ ቀርቶ እኔ ስለሱ ምንም ማቆ ነገር ለዛ ከሆነ ስልክሽን አንቺ ለምን ስልኬን ሰጠ ስልኩን አንቺ ክፈቹ ለምንድነው ስልኬ ምን ይሰራል አልቆይ ምንም ከሌላው ክፈቹ ከማን ጋር ነው ቴክስት የምትጻጻፊው ኮድ 01 ማን ነው በላይነሽ ነች አይመለከተም እኮ ስለኔ ስልክ በኮድ ነው የምታወሪው ቴክስት የምትላላኪው ኮድ 1 ኮድ 3 በኮድ ነው የምታወሪው ትዛዝ የተቀበልሽ መሆኑ ነው ሱንተ ነው የሚመለከት እሺ አመጣዋለሁ የምትይው ምንድነው ሊመጣ ነው ስልኬ ለምን ደግሞ እሺ ከተተለዋለሁ የምትይው ማንን ነው ንጉሱን ነው የምትከታተዩ እኔ ንጉሱ ምን ያከታተለኛል አንዴ ሊበት ቴክስቱን ከበላይነሽ ጋር ነው የምትጻጻፊው ግራሩ ጋር የሚለው ምንድነው የምታቀቢው ልብሱ መሆኑ ነው ይሄ ሁሉ ነገር በቂ ነው ማን ነው ቆይ ኮድ 3 አይመለከተም ለምንድን ነው የማይመለከተኝ እሺ የተደዋወልሽባቸውን ደግሞ በራሴ መንገድ አጣራለሁ ቆይ ኮድ 3 ማን ነው እሱ አንተን አይመለከትም ይመለከተኛል ለምንድን ነው የምነግርህ አንተ አይመለከትም አትናገሪም አዎ አትናገሪም ስለዚህ አውቀሽ እየደበቅሽ ነው ማለት ነው ሰራተኛም አይደለሽም አይደለም ነው ሰራተኛ ነኝ አይደለሽም ሰራተኛ እንዳልሆንሽ እዚህ ጋር የምትጻጻፊው እዚህ ስልክ ውስጥ ያለው መረጃ በቂ ነው ቆይ ከንጉሱ ምንድነው የምትፈልጉት እሺ ግራሩ ስርስ ምንድነው ይዘሽ ነይ እጠብቅሻለሁ ምናምን የሚለው አይመለከተም አልኩ እኮ ለምን እንደሆነ አንተ ማወራ ያውልሽ እኔ ከዚህ በላይ መታገስ አልችልም ብትናገሪ ይሻልሻል አትናገሪም ምንም ማወራው ነገር የለኝም አታወሪም አትናገሪም አዎ ቆይ ማን ነው እየጠበቅሻለሽ ለማን ነው የምትከላከዩ አስፈራርታሽ ነው በላይነሽ ለምን አልሄድም የት ነው የምትሄጂው ልክ ነሽ ትሄጃለሽ ነይ ተነሽ ያውልሽ የምትሄጂው እኔ የምፈልግበት ቦታ ነው አትሄጂም አትናገሪም ምንም ነገር አትናገሪም እኔ ወደ ክፍለ ሀገር ልሄድ ነው ብያለሁ አይደለ ወደ ክፍለ ሀገር አይደለም የምትሄጂው እኔ ከዚህ በላይ ልታገስሽ አልችልም ስለዚህ ተነሽ ትገረፊ ታወራለሽ ተነሽ ነይ እሺ ቆይሽ ልቀቁኝ ይል ከዚህ ድብደባ በኋላ አትናገሪም አሁንም አልበረደልሽም ቆይ ለምንድን ነው እኔ ሲጀመር እንደዚህ የምታሰቃዩኝ የምናሰቃይሽ ነው ስለማትናገሪ ነው ምንም እኮ ማውቀው እውነት የለም ይኸውልህ እኔ እዚህ ጋር የገባሁትኝ የቤት ሰራተኛ ነኝ ነገርኩህ እኮ ይኸውልሽ የቤት ሰራተኛ እንዳልሆንሽ እኮ እናውቃለን አሁን ምንድነው ማለት ቆይ የንጉስ አባትስ የት ነው ያለው እኔ ስለ ንጉስ አባት ምንም ማውቀው ነገር የለም እኔ የቤት ሰራተኛ ነኝ እዚህ ቤት እሺ የምትጻጻፋቸው ቴክስቶች ምንድናቸው ይኸውልሽ ፖሊስ ጣቢያ ይዘሽ እንዳልሄድ ከፈለግሽ መታሰር ማትፈልጊ ከሆነ ሁሉንም እውነት ንገሪ እኔ ምንም የማውቀው እውነት የለም ኦኬ ድጋሚ ቆይ ለምንድን ነው እኔ እንደዚህ የምታሰቃይ
እኔ ሰርቼ ተለውጬ ቤተሰቦቼን እረዳለሁ ብዬ ነው እንጂ እዚህ ለመደብደብ ነው እንዴ እንትን የሚልኩ ማለት ምን ማለት ነው? ይኸውልሽ ድጋሚ መደብደብ ማትፈልጊ ከሆነ የምታውቂውን ነገር በሙሉ ንገሪው። የንጉሱ አባት የት ነው ያለው? አላውቅም። ታውቂያለሽ? አሁን ናገራለሁ ብለሻል እንዴ? ተወሽንሽ እኔ ምንም ማውቀው ነገር የለም። ካሜራው ይጥፋ እንውጣ። አሁን ትደበደቢ እንዴ? ቆይ በሰላም መናገር አትችይም? ቆይ ማን ነው የሚያስፈራራሽ? ሰው አለ? የሚያስፈራራሽ ሰው አለ? ማን ነው? እዚህ ቤት ውስጥ ካንቺ ሌላም ሰው አለ? ምንድነው የተፈጠረ? ማናት ደግሞ እሱ? ማነው እሱ? ካሜራውስ ምንድነው? አንዴ ቁጭ ተረጋጊና ቁጭ በይ። አይ ምንድነው የተፈጠረ? ምንድነው ያለ? ምንም ማውቀው ነገር የለም። ይኸው ስም ብሎ ገብቶ እንዴት ነው ያስገባሻቸው? እኔ እኮ እየጠበቅኩሽ ነበር። ይቅርታ አንቺን ማን ልበል? ማናት እሷ? እኔ እዚህ ቤት ምሰራ እኮ ነኝ። ደሞዝ ሊሰጡኝ እኔ ወደ ቤተሰቦቼ ጋር ልሄድ እናቴ አሟት እየጠበቅኩ ነበር። የምን ደሞዝ? እኔ እኮ እዚህ ምሰራ ሰራተኛ እኮ ነኝ። ሰራተኛ ነሽ አንቺ? አዎ። እዚህ ቤት? አዎ። ምንድነው ያለ? የማን ቤት ነው? አዎ የእሷ ቤት ነው። እኔ ማን ቤት ነኝ? ሁለታችሁም ሰራተኛ ናችሁ እዚህ ቤት ውስጥ? ወይ ምንድነው የተፈጠረ? ምንድነው ያለ? ካሜራ ምንድነው? ለምንድነው? ምን እየሆነ ነው? እኔም ግልጽ አልሆነኝም። ያንቺ ቤት ነው ይሄ ቤት? ይሄ ቤት የነ ንጉሱ ቤት አይደለም እንዴ? አዲስ ነገር አለ እንዴ? ትይ ምንድነው? ይሄ ቤት የነ ንጉስ ቤት ነው እኮ። የእሷ ቤት ነው አለች እሷ። ማለት በእሷ ነው የመጣሁት። ለዛ ነው ንጉስ ቤት ነው። ግን እኔ እሷ አሰሪ ስለሆነች እኮ ለዛ ነው። እኔ ሰራተኛ ነኝ። አሰሪ እየዋሸሽ ነው። ጨዋታ ቀልድ ነው ያልሽው። እኔ ይኸውልሽ ለቀልድ ጊዜ የለኝም። እንዴ አንቺ ምን ተወሪው? አሰሪሽ በላይ ነሽ አይደለች እንዴ? ቆይ አይ ማለት አንድ ላይ ናችሁ ያው ብዬ እኮ ነው። እኔ ሰራተኛ ነኝ፣ እነሱ ነው እዚህ የሚያስተዳድሩኝ። ማን ነው እየዋሻለሁ? ማለት አንድ ቤት ውስጥ ሁለት ሰራተኛ? ጭራሽ ሰራተኛ እንደሌለ ነበር ማውቀው። ጭራሽ ሁለት ሰራተኛ ነው ያለው። ቆይ ምንድነው እየተፈጠረ ያለ? ምንድነው ያለ? ማን እሱስ? ምንድነው? ስልክ ይዟል፣ ካሜራ አለ። አንቺም ፈርተሻል። ምንድነው የተፈጠረ? እኔ ምንም ማውቀው ነገር የለኝም። ማን ነው የሚያውቀው? በሻቸው ትዬ ዝም ብለሽ ምን ሊያረጋው? አንቺ እንዴት ነው የገባሽው እዚህ ቤት? እኔ ስራ ልሰራ ነው የገባው ማለት እንደማንኛውም ሰራተኛ። ቆይ እዚህ ቤት ሰራተኛ እንደሌለ ነው የማውቀው። ከየት መጣሽ እንዴ? አንተ ራሱ ማን ነህ? እኔ እኮ ግራ እየገባኝ ነው። እሱን ቆይ እያሸሽ ነበር እስካሁን ማለት ነው። ስለምንድን ነው የሚጠይቀው? ስለምን ውሸት ነው የሚያወራ? ሁለታችሁም ጨዋታን ያዛችሁት። ቆይ እዚህ ቤት ሰራተኛ እንደሌለ ነበር የማውቀው። አሁን ደግሞ ጭራሽ ሁለት ሰራተኛ በአንድ ቤት። ቆይ እኔ ሰራተኛ ነኝ አልኩ እኮ ነኝ። እሷ ሰራተኛ ነች እንግዲህ በራሷ ሊሆን ይችላል፣ ሌላ ስራ ሊኖራት ይችላል። ግን እኔ እዚህ ቤት ነው የምሰራ ሰራተኛ። አሁን አለቃዬ ነች እኮ። አለቃዬ ነች ማለት ወጣ የምትሰራ ስራ ይኖራታል በራሷ ስራ። የሰራተኞችም አለቃ አለ እንዴ? ለምን የለም? አንተ ቤት ውስጥ ሰራተኛ ሲኖር አለቃውን አሰራ ማለት እንደታዘዝክ ነው የምትሰራ። ሁለታችሁም እየዋሻችሁ ነው። ስለምን ውሸት ነው? ምንድነው መሸፈን የፈለጋችሁት? ምንድነው? እዚህ ቤት ሰራተኛ እንደሌለ ነው የማውቀው። ቆይ እኔ ግራ እየገባኝ ነው። አንተ ማን ነህ? ለምንድነው የመጣህ እዚህ ቤት? ቆይ አንቺን እኮ አላየሁሽም ከዚህ በፊት። ያው ላታይን ትችላለህ፣ ግን እኔ ደግሞ ሰራተኛ እንግዳ ሲመጣ ሳሎን አትመጣም። እሺ ቤት ውስጥ ማን ነው የሚኖረው? ቤት ውስጥ ማን ነው የሚኖረው? ሁላችንም እንኖራለን። ማን? እኔ ማለት እኔ ነኝ በብዛት ቤት ሙሉ፣ እነሱ ውጪ ነው የሚውሉት። እና ማን ናቸው ውጪ የሚሉት? ማለት በላይነሽም ብዙ ጊዜ ውጪ ነው የምታዘወትረው። በላይነሽማ ቤት ውስጥ እንደምትውል ነው የማውቀው። እኔ እኮ ምን ውጪ ስራ የላትም። ማናችሁ ሁለታችሁ? ቆይ ለምንድነው ግራ የምታጋቡኝ? እዚህ ቤት ውስጥ ማን ነው ሰራተኛ? ማን ነው? እኔ ሲጀመር ሰራተኛ እንዳለም አላውቅም። እኔ ቤት ሰራተኛ ነኝ አልኩ እኮ። ከተናገርኩ አይደል እንዴ? ቅድም ጀምሬ። ቆይ ከበላይነሽ ጋር አንቺ አሰሪሽ በላይነሽ አይደለች እንዴ? እኮ አሰሪ በላይነሽ ነች። ግን እሷ እና ምንድነው እኔን አለቃዬ ነች የምትይው? ቆይ መጀመሪያም እዚህ ስለነበረች እሷ ነች ሁሉም ነገር ያሳየችኝ ስራ ምናምን ማለት። ሁለታችሁ ቀልድ ነው ያዛችሁት እኔ ላይ። ስለምን ቀልድ ነው? እኔ ራሱ እኮ ደንግጫለሁ። ምንድነው ካሜራ አለ። አንደኛው እሷ ደንግጣለች። ለምን ነው የደነገጥሽው? ማለት ዝም ብሎ ካሜራ ቤት ውስጥ ስመጣ ለምን ነው የማትደነግጠው? ኦኬ የሰራሹ ሴራ ምናምን አለ። ስለምን ሴራ ነው? ምንድነው ሴራው ራሱ? እሺ እዚህ ቤት ውስጥ ከነበራችሁ እኔ ከዚህ በፊት 2-3 መጥቻለሁ። እንዴት ነው አሁን በድንገት መጣችሁ እዚህ ቤት ሰራተኛ ነኝ የምትሉት ሁለታችሁ? ታዲያ ትናንት ስላልጠየቅከን ነው። ጠይቀናል። ሰራተኛ ማለት ሰው እንደ ማለት ይችላል። ሰው ስራ መስራት አይችልም። ምንድነው የሚያንተባትብሽ?
ምንድነው የተንተባተው? ለምን ተደናጋግጥሹ? እኔ አልደነገጥኩም። ሲጀመር ደሞዝ የምትከፍልሽ የበላይነሽ ቤት ውስጥ ደሞዝ የምትከፍልሽ እሷ ነች ማለት ለሷ ትሰጣለች እሷ ለኔ ትሰጣለች። በቃ ይሄ እንደዚህ ምንድነው አንተ ይና አላማጣራት ይፈልጋል? እውነትሽን ነው። ለሷ ትሰጣለች ከዛ እሷ ደግሞ ላንቺ ትሰጣለች። ማምናችሁ ይመስላችኋል ሁለታችሁንም? ማመን አለማመን እኮ ያንተ ፋንታ ነው። ሲጀመር እኔ ማውቀው እዚህ ቤት ውስጥ ምንም አይነት ሰራተኛ እንደሌለ ነው። ሲቀጥል አንቺ ማን ነሽ? ስምሽ ማን ነው? እኔ ስሜ ሂሩት ነው። ሲጀመር ምንድነው አንተ ስለኔ ማወቅ የፈለከው? ለምንድነው ስለኔ ማወቅ ስለኛ ስለምን ማወቅ ፈለግ? ለምን መሰለሽ ሳውን ስለናንተ ማወቅ የፈለኩት እዚህ ቤት ውስጥ ምንም አይነት ሰራተኛ እንደሌለ አውቃለሁ። እናንተ እዚህ ቤት ውስጥ ያሉት ሰዎች በእኛ እኮ ሰው አቁማል። ምንድነው የፈለከው? አንዴ ላውራ አንዴ እዚህ ቤት ውስጥ ምንም አይነት ሰው እንደሌለ ነው ማውቀው። ከዚህ በፊትም መጥቼ ሁለቴ ሶስቴ መጥቼ እዚህ ቤት ያሉት ሰዎች በእኛ ቁጥጥር ስር ናቸው። እናንተ እዚህ ቤት ውስጥ ምንድነው የምትሰሩት? ስራችን እየሰራን ነው። ሰው ስራውን መስራት አይችልም እንዴ? ምንድነው ሴራ ነው ስራው? ስለምን ሴራ ነው የምታወራ? ለምን አይነሽ የሚንቀዠቀዥ? ቆይ እንዴት ነው የምታዳምጠው? ብትረዳኝ አልቻልክም እኮ። እኔ የሁለታችሁ እዚህ ቤት መገኘት ጥያቄ ሆኖብኛል። ሲቀጥል እሷ ነች እዚህ ቤት ውስጥ ስትመላለስ ያየኋት እሷ ነች። አንቺ አሁን ምን ልትሰሪ ነው እዚህ የመጣሽው? ሰው እኔ እዚህ የምሰራበት ነው። ሌላ ቤትም አላቸው። እዛም እሰራለሁ እዚህም ይሰራሉ። ስለዚህ ሌላ ቤት አላቸው። የት ነው ሌላ ቤት አላቸው? ለምን እነግርሃለሁ? እሱን ለምን ነው የማትነግሪኝ? አስፈላጊ ስላለ ነው። የት ነው ሌላ ቦታ አላቸው? የኔ ወንድም አልነግርህም። ስለዚህ አሁን የመጣህበት ነገር ካሌለ ምንም እነግርህ ነገር የለም። ምንም የምታውቀው ነገር የለም። እኔ ለቀል የመጣው ነው የሚመስልሽ? እሱ አንተ ነው የምታውቀው። ስለዚህ እኔ እዚህ እሰራለሁ ያኛው ቤት እሰራለሁ። ለዚህ ነው ሰራተኛ ከሆንሽ እዚህ ቤት ውስጥ እንዴት ገባሽ? በምን መንገድ ነው የገባሽው? በቃ ደላላ ነው ያመጣኝ። እሺ ውላለሽ እዚህ ቤት ሰራተኛ እንደሆነ? አዎ እዚህ ቤት ግን የለም። እዛኛው ቤት ነው ያለ። የምርሽን ነው? ሰሞን ቆይቷል እሱ። ይናልም አንድ ሰራተኛ የሆነ ቤት ሰራተኛ ብላ ስትቀጠር ውል እንዴት እጇ ላይ አትይዝም? እንዴት እጄ ነው እንደምዞረው? ቤት ውስጥ ቢያንስ ቤት ውስጥ ይኖራል ወይስ ቤት ውስጥ ይኖራል። ስለዚህ እዚህ ቤት የለም። ሁለት ቤት ነው ያላቸው። እዛኛው ቤት ነው ያለ። ደግሞ ይሄ ማለት እኮ አስፈላጊ አይደለም። አይ አስፈላጊ ነው። እዛ ቤት ሄደን እሱን አረጋግጣለሁ። አሰሪዎች እኮ ይሄን አላስፈላጊ ስላልሆነ ነው የተወኝ። አንተ ምን ቤት ነው በእነሱ? ይኸውልሽ እኔ ጋዜጠኛ ነኝ። እዚህ ቤት ውስጥ አንድ ኬዝ ይዣለሁ። ይሄንን ኬዝ ካልቋጨው በስተቀር ከማንም አናት ላይ አልወርድም። ኬዝ እኔ ጋር አይደለም ማለት ሌላ ቦታ ነው። ሁለታችሁ የደበቃችሁት ነገር እንዳለ ይታየኛል። ነገር የለም። ስራችን እየሰራን ነው። ስራዬን እየሰራን። እሺ ስለዚህ ተወኝ። እሺ ቆየሽብኝ አልሽው። ለምንድን ነው ቆይ? ስለምንድን ነው የምታወራ አንተ? ቆየሽብኝ እሷን ነው ያልኩህ። አንተን አይደለም እኮ። ስራሽ ቤት ውስጥ አይደለ? ምንድነው መጠባበቁ? ቆየሽ አልቆየሽም ምናምን። በቃ ፈልጊያት ነው እኮ። ቤት ውስጥ አይደል እንዴ? ማለት ቤት ውስጥ በቃ እሷን ነው የፈለግኳት። ስለዚህ ለዛ ነው ቆየሽ ያልኳት እንጂ ሌላ ነገር አይደለም። ክፍለ ሀገር ልሄድ ነው ቦርሳ ይዤ ምናምን አላልሽም? አዎ ክፍለ ሀገር ልሄድ ነበር። ግን ቆየሽብኝ ነው። አብራችሁ ነው የምትሄዱት ክፍለ ሀገር? እያልሽኝ ነው አይደል? ስለምን ክፍለ ሀገር ነው? የንጉስን ልብስ የምታቀቢው ለሷ ነው። አንቺ ደግሞ ምን ልታደርጊ ነበር? ምንድነው ያደረኩት? በላይነሽ የምትሄድበት እዛ ግራሩ ጋር ደሳሳ ጎጆ ውስጥ ይዘሽ ልትሄጂ። ስለምን ግራር ነው? ስለምንድን ነው የምታወራው? በመተት አስራችሁ ልጁን የማይሆን ነገር ልታረጉት። በመተት ነው የምታወራው? ንጉሱ ለሊት እንደሚቃዥ አታውቂም? ታዲያ እሱ እንደማንኛውም ሰው ንጉሱ አሁን ያለበት ሁኔታ ጥሩ አይደለም። አሁን ራሱ ጸበል እየተንከራተተ ነው እኮ። ታዲያ እኔ ስለ ንጉሱ ምን ላድርገው? የንጉሱን ልብስ ልታቀብልሽ ነበር አይደል? ስለምን ልብስ ነው የምታወራ? የምንድን ነው የምታቀብለኝ? አይደለ ቦርሳውን አሁን አዎ ብለሻል አይደል? ቆይ ምንድን ነው ያልሽው? ምንድን ነው? እኔ በቃ ከዚህ በላይ እንደውም ማለት ነው ምንም ነገር መታከስ አልችልም። እሺ ትሰሚኛለሽ አይደል? እኔ በቃ ሁሉንም ነገር ነው የምናገረው። በቃ ምንድን ነው የምትናገሪው? እስኪ ዝም በይ አንቺ። ሁሉንም አይደለም የምታውቀውን ነገር ተናገር። ዝም በይ። እኔና እሷ እናውራ። እሷ ምንድን ነው? ዝም በይ። ከኔ ጋር እያወራች አይደል? ዝም ማለት ስለምንድን ነው የምታወሪው? ምንድን ነው የምትናገሪው? ይልሽ በቃ ተይኝ። ትሰሚኛለሽ አይደል? እናገራለሁ ምንም ነገር። አንቺ ዝም በይ። ተናገሪ። ትሰሚያለሽ? ምንም ነገር መናገራችን ምንም ሲጀመር ደግሞ የምትናገሪ ነገርም የለም። ይልሽ እንደውም እስከዛሬ ድረስ ማለት ነው ይልሽ እስከዛሬ ድረስ እያስገድርሽ ያስደረግሽ ነገር በሙሉ ይበቃሻል። አሁን ግን እናገራለሁ። እሺ ተናገሪ። ቆይ ምን ሆነሽ ነው አንቺ? እውነቱን ተናገሪ። ምንድን ነው?